السلام عليكم ورحمة الله وبركاته. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، والصلاة والسلام على من أرسل رحمة للعالمين وهداية للخلق أجمعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يهي لتسنيو ربيع الأول 1438 ክፍል 23 የአሕባሾች እምነት በሚዛን ላይ የሚለው ትምህርታችን። ባለፈው ሳምንት አሕባሾች ከአላህ ውጪ ያለን አካል የሞተም ይሁን በህይወት ያለ፣ አጠገባችን ያለም ይሁን ሩቅ ያለን ጠብቀኝ ማለት ይቻላል፣ ይሄም ሽርክ አይደለም ብለው እንደሚያምኑና በሐቂቃው ከአላህ ውጪ ያለን አካል በማይችለው ነገር ሩቅ ያለን አካል ጠብቀኝ ማለት ሽርክ እንደሆነና የሰው ልጆች መጠበቅ ያለባቸው ጥበቃ መጠየቅ ያለባቸው ከአላህ እንደሆነ ገልጸናል። ዛሬ በአላህ ፈቃድ የምናየው እንደዚሁ ከዒባዳ ጋር ተያያዥ የሆነ እስከዛሬ ከአሕባሾች ውጪ ሶፊዮች የሚሆኑ ሌሎች ከሱና ወጣ ያለ አካሄድ የሚሄዱ ፊርቃዎች ተናግሮት የማያውቁ አሕባሾች ወይም መሪያቸው አብዱላህ አልሐረሪ ፈጥሮ የተናገረውና ከዒባዳ ነጥሎ ያወጣውን ነጥብ ነው። ይኸውም በተለምዶ ከሰው የማይጠየቅን ነገር ከአንድ ግለሰብ መጠየቅ ሽርክ አያስብለውም የሚል ንግግር አለ። ጠለቡ ማ ለም ተጅር ቢሂ አልዓደቱ ለይሰ ዒባደተን። ተለምዶ የሚጠየቀው ከአላህ ቢሆንም ይህን የተለመደውን ትቶ አንድ ሰው ከሰው ልጆች ተጠይቆ ማያውቅን ነገር የሰው ልጆች አድርገውት ማያውቁትን ነገር አርግልኝ ብሎ መኽሉቅን ቢጠይቅ በተለምዶ ከአላህ ይጠየቅ የነበረውን ነገር ከሰው መጠየቅህ ሽርክ አያስብለውም ይላል። አደሊሉል ቀዊም እንደዚሁ ሶሪሑል በያን የተሰኘው መጽሐፉ ላይ አብዱላህ አልሐረሪ ለይሰ ዒባደተን ሊገይሪላሂ ሙጀረዱ ኒዳእ ሊሐይን አው መይት ወላ ሙጀረዱ ጠለቢ ማ ለም ተጅሪ ቢሂ አልዓደቱ በይነ ናስ። ከአላህ ውጭ ያለን አካል የሞተም ይሁን በህይወት ያለ ዝም ብሎ መጣራት፣ እንደዚሁ ደግሞ በሰዎች መሃል በተለምዶ ከሰው የማይጠየቅን ነገር ሰዎችን መጠየቅ ዒባዳ አይባልም ብሎ ሲናገር ሸይኹል ኢስላም ኢብኑ ተይሚያ ላይ ረድ በሚያደርግበት አልመቃላት በተሰኘው ክታቡ ላይ ደግሞ ወከዛሊከ ظኑ አነ መን ጠለበ ሚን ገይሪላሂ ማ ለም ተጅሪ ቢሂ አልዓደቱ ሷረ ሙሽሪካ። ኢብኑ ተይሚያና ተከታዮቹ ከአላህ ውጪ ካለ አካል በተለምዶ ማይጠየቅን ነገር የሰው ልጆችን የጠየቀ እንደሆነ ሙሽሪክ ይሆናል ብለው ያምናሉ ወይም ይገምታሉ ብሎ ኢንቲቃድ አድርጎ ተችቷል። እንዴት ብለው የሰው ልጅ በተለምዶ ከአላህ እንጂ ማይጠየቅን ነገር ከሰው ልጅ መጠየቁ ሙሽሪክ ያስብለዋል ይላሉ። ከሶሐቦች መሃል አንድ ሰሐቢ ነቢን ዓለይሂ ሰላቱ ወሰላም ጀነት ላይ የእርሶ ጓደኛ መሆን ፈልጋለሁ ብሎ ጠይቋቸው ነቢ ዓለይሂ ሰላቱ ወሰላም አላወገዙም፣ አልተቃወሙትም። ለምን ይሄን ትጠይቃለህ አላሉትም። ሌላ ምን ትፈልጋለህ ነው ያሉት። እንደውም አይ ይሄንኑ ብቻ ነው የምፈልገው ያላቸው። በተለምዶ ከአላህ እንጂ ከሰው ልጅ ማይጠየቅን ነገር ከሰው ልጆች መጠየቅ ሽርክ ቢሆን ነቢዩን ጀነት ላይ የእርሶ ጓደኛ መሆን ፈልጋለሁ ሲላቸው አሻርከሃል ባሉት ነበር ያለ። ከሰው ልጆች በተለምዶ ማይጠየቅን ነገር ከሰዎች መጠየቅ ማለት የሰውን ልጅ መኽሉቅን ልጅ ስጠኝ ብሎ መጠየቅ አልተለመደም። አሞኛል ፈውሰኝ ብሎ መጠየቅ አልተለመደም። እነዚህና ሌሎችንም መኽሉቅ ከሆኑ ከሰው ልጆች ብንጠይቅ ዒባዳ አይባልም ሽርክ አይባልም ያለን ነው አብዱላህ አልሐረሪ። እነዚህ ንግግሮቹም ቀደም የጠቀስናቸው መጽሐፎቹ ላይ ሰፍሮ ይገኛሉ። በተለይ የመጀመሪያ አካባቢ እትሞች ላይ። ከጊዜ በኋላ የማጥራት ስራ መስራት ጀምረዋል። ጃሂሉም አዋቂውም ጥመታቸውን እንዲያውቅ የሚያደርገውን ጥቅስ ማውጣት ጀምረዋል። ይህንንም የመጀመሪያው የዚህ ደርስ መጀመሪያ አካባቢ ላይ ጠቅሰናል። 2 አይነት እትም 3 አይነት እትም አላቸው። አውቀው ገጾችን አዛብተው ያትማሉ በየጊዜው።
ክታባቸው ላይ አለ የሚባለውን ስህተት ሰዎች በቀላሉ እንዳያገኙት ማለት። አንዳንዴ ግልጽ የሆኑ ስህተቶችን ያወጧቸዋል። ሌላ ጊዜ ገጹን እየጨመሩ እየቀነሱ እያዛቡ ያትሙታል። ምንም ቢያደርጉ የዲነል እስላምን ድንበር የሚጠብቁ ባጥልን ባለበት የሚያጋልጡ ዑለሞች እስካሉ ድረስ ሊሳካላቸው አይችልም። 1 2 3 ስህተት ብቻ ቢሆን በዚህ መልኩ ሊቆጣጠሩት ይችላሉ። ወላኪን ክታቦቻቸው በስህተት የተሞሉ ናቸው። በዚህ መልኩ ከሰው ልጆች በተለምዶ ማይጠየቅን ነገር ከሰዎች መጠየቅ ሽርክ አይደለም ካለን ለአላህ የቀረው ምንድን ነው? ሰው ልጆች የፈለጉትን ነገር ከመክሉቅ መጠየቅ ይችላሉ ማለት ነው። ይሄ ሽርክ አይደለም ያል አልፎ ሁሉ የሞተን ሰው ቀስቅስልኝ ብሎ መክሉቅን መጠየቅ ይቻላል ማለት ነው። ምክንያቱም ሙጀረዱ ጠለቡ ማ ለም ተጅሪ ቢሂል ዓደቱ በይነ ናስ ለይሰ ሽርክን ያል በተለምዶ ሰዎች ከሰዎች ማይጠይቁትን ነገር ይህን የተለመደውን ነገር ጥሰህ የሰውን ልጅ ብትጠይቅ ዒባዳ አይደለም ሽርክ አይደለም ያል። እንግዲያውስ ልጄ ሞቷል ልጄን ቀስቅሱልኝ ያ ወልይ አላህ ያ ሸይኸና ሁሴን ብላ ሴት ልጅ መጠየቅ ትችላለች ማለት ነው። በዚህ አገባብ እንደዚሁ አይኑ የጠፋ ሰው አይኔን መልስልኝ ብሎ የሆነ ወልይ የሚለውን ሰው ሄዶ መጠየቅ ይችላል። ልጅ ያጣም እንደዚሁ እንዲህ ያለ ይቀጥላል። በተለምዶ ሰዎች ጠይቀውት የማያውቁትን ነገር ከሰዎች መጠየቅ ይቻላል። በሩ ክፍት ነው። በዚህም የአላህን ሥራ ለሰዎች አሳልፎ መስጠት ይሆናል። መኽሉቆችን ከአላህ ጋር ማጋራትና ማሻረክ ይሆናል። እነሆ ይህ ንግግርም ከአብዱላህ አልሐረሪ በፊት ከማንም ተሰምቶ አይታወቅም። እሱ የተወለደው 1339ኛው ዓመተ ሂጅራ ላይ ነው። አሁን ያለነው 1438ኛው ዓመተ ሂጅራ ላይ ነው። 100 ዓመት አካባቢ ማለት ነው። እስከዚህ ድረስ የማይታወቅ አዲስ የተፈጠረ ፈጠራ ንግግር። በዚህም ደካማ የሆኑ ሰዎችንና ሀያል የሆነውን አላህን ተባረከ ወተዓላ እኩል አድርጓል። በተለምዶ ከሰዎች ማይጠየቅን ነገር መጠየቅ ይቻላል ከተባለ ቅድም የጠቀስናቸው ነገሮች ሁሉ ሌሎችም እዚህ ውስጥ ከገቡ የፈለግነውን ነገር የጠየቅነው አካልና አላህ ተባረከ ወተዓላ እኩል ሆነዋል። ተዓላ አላህ አን ዛሊክ አላህ ከዚህ የጠራ ነው። የሰው ልጆች ይህ በር ከተከፈተላቸው ጌታቸውን ይረሳሉ፣ ጌታቸውን ይዘነጋሉ። ሁሉም ካጠገቡና በአቅራቢያው ያለውን የሚያምንበትን ነገር መለመንና መጠየቅ ይጀምራል። ሕያው የሆነውና ከባሮቹ ቅርብ የሆነውን አላህን ተባረከ ወተዓላ ትተው የሰው ልጆች እንደ ራሳቸው ደካማ የሆኑ ምንም ነገር ማድረግ የማይችሉ የሰው ልጆችን መላኢኮችን መጠየቅ ይጀምራሉ። በዚህም አላህ የሚጠላው ሽርክ ላይ ይወድቃሉ። ቀልባቸውን ከአላህ ይልቅ ደካማ የሆኑ መኽሉቆች ላይ ይንጠለጠላል። የትኛውም አቅል ያለው ሙስሊም ይሄን ፍክራ በጭራሽ አይቀበልም። በተለምዶ ከአላህ እንጂ ማይጠየቅን ነገር ከሰዎች መጠየቅ ይቻላል። ለአላህ ምን ቀረ ታዲያ? የሙስሊምና የካፍር የሙሽሪክ ልዩነት ምንድን ነው ታዲያ? የአሕባሾች አቋማቸውና ዓላማቸው ዲናቸው ምን እንደሆነ ሁሉ ግራ ያጋባል። አላህን ተባረከ ወተዓላ ለምኑ፣ አላህን ጠይቁ፣ አላህ ቅርብ ነው፣ ከአላህ ውጭ የሚመለኩ አማልክትን በሙሉ እርግፍ አድርጋችሁ ተው ነበር ወደ እስላም የሚጣራ ሰው ጥሪ ሊሆን የሚገባው። በተለምዶ ከአላህ እንጂ ማይጠየቅን ነገር ከሌላ አካል መጠየቅ ዒባዳ አይደለም፣ ሽርክ አይደለም ከተባለ ሙሽሪኮች ከአላህ ውጭ ያለን አካል ይጠይቃሉ፣ ይለምናሉ፣ ድረስልኝ፣ ጠብቅልኝ፣ አማልደኝ ይላሉ። ለምን ሙስሊሞች ናቸው ያንላቸው? ምክንያቱም ከአላህ ውጭ ያለን አካል ነው የጠየቁ ያለው። ከአላህ ውጭ ያለን አካል መጠየቅ ሽርክ አይደለም ካለን በምንድን ነው እነሱ ሙሽሪክ የሆኑት? ኢየሱስ እያሉ መድኃኔ ዓለም እያሉ ስላመለኩ ነው ሙሽሪኮች የተባሉት፣ ካፊሮች የተባሉት። ዓላማቸው ምንድን ነው? ጥሪያቸው ወዴት ነው? ሙስሊም ይሄን ያደርጋል? ይሄ ትልቅ የሆነ ሙሲባ ነው። ሐቂቃ ፈኢን ኩንተ ላ ተድሪ ፈትልከ ሙሲበቱን ወኢን ኩንተ ተድሪ ፈልሙሲበቱ አዕዘሙ። ያደረጉት ያለው ድርጊት የሄዱት ያለው አካሄድ ትልቅ የሆነ አደጋ ነው። ይህን አካሄዳቸውን እምነታቸውን ባጥልነት አለማወቅ ትልቅ ሙሲባና አደጋ ነው። የአካሄዳቸውን መጥፎነትና ብልሹነት ከማወቅም ጋር እነሱን መከተል ደግሞ ሌላ ራሱን የቻለ ትልቅ አደጋ ነው። ምንም አዲስ ነገር እኮ የለም፣ የቀድሞ የአያቶቻችን ነው። እነሱ ጋር ምንም አዲስ ነገር የለም፣ ያው ነው የጥንቱ የጠዋቱ የአባቶቻችን የአያቶቻችን እምነት ነው ያሉ የሚሸፋፈኑ ሰዎች አሉ። የተወሰነ እውቀቱን ካላቸው የሚባሉ ሰዎች የአሕባሽን እምነት ከመሰረቱ አያውቁትም። እንዲሁ ተራ ተሰውፍ ነው የመሰላቸው ያለው። አይደለም፣ ወደ ሽርክ የሚጣሩ ሰዎች ናቸው። የአላህን ሐቅ
ለመኽሉቆች አሳልፋችሁ ስጡ የሚሉ ሰዎች ናቸው፣ በቀጥታም በተዘዋዋሪ። ከዚህ ነጥብ ደሊል ብሎ ያቀረበው ረቢዓ ኢብኑ ከዕብ አልአስለሚ የተሰኘውን ሱሐቢ ሐዲስ ነው። በተለምዶ ከአላህ እንጂ ከሰው ማይጠየቅን ነገር ከሰው መጠየቅ ሽርክ አይባልም። ምክንያቱም ከሱሐቦች መሃል አንዱ ሱሐቢ ወይም ረቢዓ አልአስለሚ ረሱልን ዓለይሂ ሰላቱ ወሰላም ጀነት ላይ የእርሶ ጓደኛ መሆን ፈልጋለሁ ሲላቸው ነቢ ዓለይሂ ሰላቱ ወሰላም ይሄን ለምን ትጠይቀኛለህ አላሉትም። ደሊሉ ይሄ ለም ዩንኪር ዐለይህ። ብዙ ጊዜ እንዲህ ነው የሚለው ነቢ የሆነ ሱሐቢ እንዲህ ብሎ ነቢዩ አላወገዙትም። ነቢ ዓለይሂ ሰላቱ ወሰላም የሚያወግዙትና የሚተቹት የጠየቀው ተገቢ ያልሆነ ነገር ከሆነ ከሸሪዓው በሚጋጨው መልኩ ከጠየቀ የሆነ ኺድማ አድርጎላቸው ውለታ ሊመልሱለት ፈልገው ምን ትፈልጋለህ አሉት። ጀነት ላይ የእርሶ ጓደኛ መሆን ፈልጋለሁ የሚል ምላሽ ሰጣቸው። እርሶ ጀነት እንዲያስገቡኝ ፈልጋለሁ አይደለም ያላቸው። በመሆኑም ሐዲሱ ላይ በተለምዶ ከአላህ እንጂ ማይጠየቅን ነገር ከነቢዩ እንደጠየቅ የሚያሳይ ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነቢይ የሚችሉትን ነገር መጠየቅ ይቻላል። እዚህ ጋር ነቢዩን የጠየቃቸው ጀነት ላይ የእሳቸው ጎረቤት ጓደኛ እንዲሆን ዱዓ እንዲያደርጉለት ነው ነቢዩን የጠየቀው። ነቢ ሰለላሁ ዐለይሂ ወሰለም በራሳቸው ጊዜ ጀነት ያስገቡኛል ብለው አስቡ አይደል። የተኛውም ደግሞ ይህን ሐዲስ ሸርሕ ያደረጉ ዑለሞች በዚህ ሐዲስ መሰረት አላህ እንጂ ማንም የማይችለውን ነገር ሰዎችን መጠየቅ ይቻላል ብለው ከዚህ ሐዲስ የተረዱ የሉ። እንዲሁ አብዱላህ አልሐራሪ ፈጥሮ በራሱ ሰቂም በሆነ ፋህሙ የተረዳው ግንዛቤ ከሆነ እንጂ እነሆ ሰላም ሁሉ ያለው የደጋ ቀደምቶችን መንገድ በመከተል ይሄን ሐዲስ ያብራሩ ሸርሕ ያደረጉ ሶሒህ ሙስሊምን ሸርሕ ያደረጉ ሌሎችንም ክታቦች ሸርሕ ያደረጉ ዑለሞች የተኛው ዓለም ነው ከዚህ ሱሐቢ ንግግር ነቢይን ጀነት ከመጠየቁ መኽሉቅን አላህ እንጂ የማይችለውን ነገር መጠየቅ እንደሚቻል እንረዳለን። ከዚህ ሐዲስ ላይ የተናገረው ማን ነው? ለምን በጨለማ ለብቻችን እንጓዛለን? የራሳችንንም ዲን ሌሎችንም ዲን ለአደጋ ለምን እናጋልጣለን? ሰላም ከፈለግ የደጋ ቀደምቶችን መንገድ ተከተል፣ እነሱ ያሉትን በል፣ እነሱ በሄዱበት መንገድ ሂድ፣ እነሱ የቆሙበት ጋር ቁሙም ተበለናል። እነሱ ምንም ያስቀሩት ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ከተላኩበት ጊዜ ጀምሮ አሁን እስካለንበት ወይም አብዱላህ አልሐሪ እስከተወለደበት 1339ኛው ዓመተ ሂጅራ ድረስ ማንም ያልተናገረውን ንግግር እንዴት ብሎ አንድ ግለሰብ አዲስ ነገር ፈጥሮ ይናገራል? ያውም ከዒባዳ ጋር ከተውሂድ ጋር ከዓቂዳ ጋር ግንኙነት ያለው ጉዳይ ድንበር ያለፈ ድፍረት። ከደጋ ቀደምቶች መካከለኛው ዘመን ከነበሩ አሁንም ላይ ካሉ ዑለሞች መሃል አንዳንድ ጥያቄዎችን በሚጠየቁበት ጊዜ በዚህ ዙሪያ ከኔ በፊት የነበሩ ዑለሞች የተናገሩትን ንግግር አላስታውስም፣ እስቲ መስአላውን እናጥናው ያሉ ቆም የሚሉ ዑለሞች አሉ። በሕት ተደርጎ ተጠንቶ ተፈልጎ ሲታጣ በአላህ ተመክተው በአላህ ታግዘው መስአላውን በሕት ያደርጉታል። በዚህ ነጥብ ዙሪያ ይሄን ሁሉ መናገር የቻልክ ለምን ነገሩን አቆየኸው ይጠና ለምን አልክ ሲባሉ ሰዎች ባልሄዱበት መንገድ ለብቻ የመሄድ እፈራለሁ ይከብደኛል አሉ ነበር። ያውም መሳኢል ፍቅህያ ሙዓመላት ላይ ነው የሚሉት። ፈከይፈ ቢልዒባዳ ወልዓቂዳ ወልኢማን ኢማንን ዓቂዳን የተመለከተ ጉዳይ ላይ ማንም ያላለውን ነገር ከመሬት ተነስቶ መናገር ትልቅ አደጋ ነው። የሚናገሩት ንግግር ያለመጨነቅና አላህ ፊት እንደሚጠየቁ የመዘንጋት ምልክትም ነው። ወሀከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን አልጠየከም ብለው አላወገዙትም። ለምን ያወግዙታል? ዱዓ አድርጉልኝ ነው ያለው። ምኞቴ ይሄ ነው ያለው። የሐዲሱ መጨረሻ ላይ እሺ በዱዓ አግዘኝ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። ወላኪን ከማ ذكر ابو العباس رحمه الله تعالى اهل الاهواء ስሜታቸው የሚከተሉ ሰዎች ቁርአንና ሐዲስን መሰረት አድርገው አይደለም የሚሄዱት። ፍልስፍናን ሐቅልን ነው መሰረት አድርገው የሚሄዱት። ቁርአንና ሐዲስን አንድ ጎን ትተው የመሰላቸው ነው የሚናገሩት። አማ ቁርአንና ሐዲስን ተከትሎ የሚሄድ ሰው ደጋ ቀደምቶች ያልተናገሩትን አይናገርም። ቁርአንና ሐዲስ ማስረጃ ሳይኖረው ፈጥሮ አይናገርም። ደሊል ብሎ ያቀረቡት ሐዲስ ላሉት ነገር ደሊል የሚሆን አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የእርሱ ጓደኛ መሆን ፈልጋለሁ ያለው ጀነት አስገቡኝ ማለት ፈልጎ አይደል። ምኞቴ ይሄ ነው፣ ይሄ እንዲሳካ ዱዓ አድርጎልኝ። ነቢዩ በህይወት እያሉ የሚችሉትን ነገር ከነቢዩ ሰለላሁ ዐለይሂ ወሰለም መጠየቅ ይቻላል። ዱዓ አድርጉልኝ ማለት ይቻላል። እስትግፋር አድርጉልኝ ማለት ይቻላል። 70 ሺህ በሰላም ምንም ሳይመረመሩ ጀነት የሚገቡ ሰዎች አሉ
ሲባል ዑካሻ የሚባል ሰሓቢ ተነስቶ ኡድዑላህ አን የጅዐለኒ ሚንሁም ብሏቸው አላህ ከነሱ እንዲያደርገኝ ዱዓ አድርግልኝ ብሏቸው ነብዩ ሰለላሁ ዐለይሂ ወሰለም አንተ ከነሱ ነህ ብለውታል። ሌላ ተነስቶ ለኔም አድርግልኝ ሲላቸው ዑካሻ ቀድሞሃል ብለውታል። በዚህ መልኩ የመለሱበት የራሱ ምክንያት እንዳለው ዑለሞች ተናግረዋል። ሁለቱም ዱዓ አድርግልኝ ነው ያሉት። ያ ረሱላህ ከነሱ ጋር መደበኝ፣ ከነሱ ጋር ጀነት አስገባኝ ይላሉ። የአላህን ሐቅ ያውቃሉ፣ ከጌታቸው ጋር አደብ አላቸው፣ የነቢዩንም ቀድር ያውቃሉ። የትኛውም ሰሓባ ረሱል ሰለላሁ ዐለይሂ ወሰለም የማይችሉትን ነገር ጠይቋቸው ያውቅ። አንዴ ኹጥባ እያደረጉ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሓቦች መሃል አንዱ አንተ የአላህ መልእክተኛ ሆይ ንብረት በሙሉ ወደመ፣ ቤተሰብ በረሃብ አለቀ፣ ዱዓ አድርግልን አላህ ዝናብ እንዲሰጠን ብሎ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን አንስተው ዱዓ አደረጉ። ሰማይ ላይ ቁራጭ ዳመና እንኳ አይታይም ነበረ። ወዲያውኑ ጋራ የሚያካክሉ ዳመናዎች ተፈጥረው ዝናብ መዝነብ ጀመረ። ሳምንቱን ሙሉ ሳያቋርጥ ዘነበ። ቀጣዩ ጁሙዓ ላይ መጀመሪያ የጠየቀው ሰው ራሱ ወይም ደግሞ ሌላ ሰው መጥቶ አንተ የአላህ መልእክተኛ ሆይ ቤቶች ፈረሱ፣ ንብረቶች በጎርፍ ሰመጡ፣ አላህን ለምንልን ዝናቡን ያዝ ያደርግልን አላቸው። ይሄንም ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን አንስተው አላሁመ ሐዋለይና ወላ ዐለይና ያሉ ዱዓ አደረጉ። አላህ ሆይ ዝናቡን ወደ ዳር አድርገው፣ ወደ ጫካዎች ወደ ጋራዎች አድርገው፣ እኛ ላይ አታድርገው ብለው ዱዓ አደረጉ። እጃቸውን ባንቀሳቀሱ ቁጥር ዳመናው መዲናን እየለቀቀ ወደ ግራ ወደ ቀኝ ይልጀመር። ሁለቱም ቦታዎች ላይ ያ ረሱላህ ኡድዑላህ ለና አንተ የአላህ መልእክተኛ ሆይ አላህን ለምንልን ዝናብ ያጠጣን፣ ዝናቡን ሲያጡ ዝናቡን ቀለል ያድርግልን፣ ዞር ያድርግልን ዝናብ ሲያስቸግራቸው እንጂ አንተ የአላህ መልእክተኛ ሆይ አዝንብልን ብለው አልጠየቁ። ዝናቡን ያዝልን ብለው አልጠየቁ። ያ ረሱላህ አዝንብልን ቢል ሙሽሪክ ይሆን ነበር ብላ ሸክ። ያ ረሱላህ ዝናቡን አንሳልን ቢል ሙሽሪክ ይሆን ነበር። ላኪን ሰሓባ ነው፣ አላህ ይጠብቀዋል። በዚህ መልኩም ትምህርት አልተማረም፣ ነቢም አላስተማሩት። ማንን መጠየቅ እንዳለበት ያውቃል። አላህን ነው የሚጠይቀው። ነቢ ከአላህ ቅርብ ሰው ናቸውና በህይወት እያሉ ዝናብ ጠይቅልኝ ማለት ይቻላል። ከሞቱ በኋላ ማናቸውም አላደረጉ። በህይወት እያሉም የአላህ ሐቅ የሆነን ነገር አሳልፈው ለረሱል አልሰጧቸውም። በል ከዕለታት አንድ ቀን የተወሰኑ ሰዎች ወደ ረሱል ሰለላሁ ዐለይሂ ወሰለም መጥተው አንተ የአላህ መልእክተኛ ሆይ እኛ ሰፈር ላይ አንድ ሙናፊቅ አለ፣ አስቸግሮናል፣ አዛ አድርጎናል። አንተን ወደ አላህ ሽምግልና እንልካለን፣ አላህንም ወደ አንተ ሽምግልና እንልካለን፣ ከዚህ ሙናፊቅ አላህ እንዲገላገለን አላቸው። የነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ልውጥውጥ አለ። አተድሪም አላህ ማለት ማን እንደሆነ ታውቃለህ እንዴ? አላህ እኮ ወደ ማንም ሽምግልና አይላክም ማለት ነው። አህባሾች አላህ ማን እንደሆነ የሚያውቁ አይመስልም። የአላህን ዐዘማ የአላህን ሀያልነትና ልቅናውን የሚያውቁ አይመስልም። ከሰዎች እኩል ያደረጉት ነው። የእሱን ሐቅ በሙሉ ለሰዎች አሳልፈው እየሰጡ ነው። በተለይ ሱአሉ ማለም ተጅሪ ቢሂል ዓዳ የሚለው ንግግር ምንም ያስቀረው ነገር የለም። በተለምዶ የማይጠየቅን ነገር ከሰው መጠየቅ ትችላለህ። ምን ይቀራል ታዲያ? ለአላህ ምንድን ነው የሚቀረው? በዚህ መልኩ የወንጀሎች ሁሉ ወንጀል አንተጅዐለ ሊላሂ ኒደን ወሁወ ኸለቀከ ነብዩ ሰለላሁ ዐለይሂ ወሰለም። የወንጀሎች ሁሉ ወንጀል የከባድ ወንጀሎች ሁሉ ከባድ አላህ ፈጥሮ ሳለ ለሱ ንድ ማድረግ ነው፣ አጋር ማድረግ ነው። እሱ እንጂ ማንም የማይችለውን ነገር ሌሎች እንደሚችሉ አድርገህ ሌሎችን መጠየቅ ነው። ነው ከአላህ ውጪ አላህ እንጂ ማንም የማይችለውን ነገር ከመላኢካም ይሁን ከጂንም ይሁን ከተራ ሰውም ይሁን ከወልይም ይሁን መጠየቅ አይቻል። ማንንም ማረኝ፣ ወንጀሌን ይቅር በለኝ፣ ወይም ዝናብ ስጠኝ፣ ወይም ደግሞ ቀልቤን አስተካክልልኝ ብሎ መጠየቅ አይቻል። ነቢያችን አለይሂ ሰላቱ ወሰላም እንኳ ቢሆን እንዲህ አይነቱን ነገር አላህ እንጂ ማንም ሊያደርግም አይችልም። ሲጀመር ረሱል አለይሂ ሰላቱ ወሰላም አንዳንዴ ሰዎች የሆነ ነገር ጠይቀዋቸው የለኝም ብለው የሚመልሱበት አጋጣሚ ነበር። የተጠየቁትን ነገር ባለማግኘታቸውና ለጠያቂው ባለመስጠታቸው የሚከፉበት ጊዜ ነበር። ገዝወቱ ተቡክ ላይ የተወሰኑ ሰዎች ወደ ረሱል ሰለላሁ ዐለይሂ ወሰለም መጥተው ጂሃድ ለመሄድ ዝግጁ ነን፣ ነገር ግን ወጪ የለንም፣ ወጪያችን ችለህ ይዘህን ሂድ ካንተ ጋር ለጂሃድ ብለዋቸዋል። ነቢ ሰለላሁ ዐለይሂ ወሰለም ምንም አልነበራቸው። የእነሱን ወጪ መሸፈን የሚችሉበት አቅም አልነበራቸው። ያለቀሱ ተመልሷል የመጡ ሰዎች። ይሄንንም አላህ ቁርአን ላይ ነግሮናል። ሱረቱ አተውባ 92ኛው አያ ላይ ወላ ዐለ الذين إذا ما أتوك لتحملهم قلت لا أجد ما أحملكم عليه። እነዚያ ከአንተ ጋር ጂሃድ ለመሄድ ፈልገው ወጫችንን ሸፍነህ ይዘህን ለጂሃድ ሂድ እያሉህ
ላ አጅዱ ማ አሕሚሉኩም ዐለይህ እናንተን ለጅሃድ ይዤ መሄድ የምችልበት አቅም የለኝም። ፈረስ ምገዛበት፣ ለእናንተ መጓጓዣ ምገዛበት፣ ጋሻና ቀስት መሰል ነገሮችን ማሟላበት አቅም የለኝም ስትላቸው ተወለው ወአዕዩኑሁም ተፊዱ ሚነ ደምዒ ሐዘና አይናቸው በእንባ እየተሞላ አዝነው ጂሃድ ለመሄድ እጅ ስላጠራቸው ወጪ ስላጡ ያለቀሱ የተመለሱ ሰዎችም ምንም ወንጀል የለባቸውም። አቅማቸው የቻለ ለጂሃድ ውጡ ተብለው ተጠርተው እምቢ ብለው ቁጭ ያሉት ናቸው ወንጀል ያለባቸው ብሏል አላህ ተባረከ ወተዓላ። ነው በዚህ አያ መሰረት ረሱል ጋር ሰለላሁ ዐለይሂ ወሰለም መተው ለጂሃዱ ሰደን ብለው ጠይቀው አልችልም ብለው የመለሷቸው ሰዎች አቡ ሙሳ አልአሽዓሪ ረዲየላሁ ዐንሁ ወአርዳ እንደሚናገረው እኔና ከኔ ጋር ከየመን የመጡ ሰሐቦች ረሱል ጋር ሰለላሁ ዐለይሂ ወሰለም ሄደን ለጂሃድ ይዘህን ሂድ ካንተ ጋር ብለን ስንጠይቃቸው ወላሂ ማ አሕሚሉኩም ወማ ዐንዲ ማ አሕሚሉኩም ዐለይህ እኔ አልወስዳችሁም ከኔ ጋር እናንተን ወጪ ሸፍኜ መውሰድ የምችልበት አቅምም የለኝም። ገዝወቱል ዑስራ ተብሎ ነው የሚታወቀው የተቡክ ዘመቻ። የተወሰኑ ሰሐቦች ናቸው ዑስማን ብን አፋን ወጪውን ሸፍኖ ሙጃሂዶችን አዘጋጅቶ ነው ለጂሃድ የተካሄደው። አስቸጋሪ ወቅት ላይ ነበር ያሉት። ረሱልን ሰለላሁ ዐለይሂ ወሰለም ሰሐቦች ይችላሉ ብለው ጠየቋቸው። ነቢ ሰለላሁ ዐለይሂ ወሰለም አልቻሉም። ወሀከዛ ፋጢማ የነቢ ሰለላሁ ዐለይሂ ወሰለም ልጃቸው ወደ ነቢዩ ቤት ሄዳ ስራ እንደሚበዛባትና አገልጋይ ሰራተኛ እንደምትፈልግ ነግራቸው ባሪያ እንዲሰጧት ጠይቃለች። ነቢ ሰለላሁ ዐለይሂ ወሰለም ምን ችግር አለው ስራ መስራት ምትችይበትን አቅም እኔ እሰጥሻለሁ አላሏት። ይልቁንስ ማታ ማታ ላይ ስትተኙ አንቺም ባልሽም 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 34 ጊዜ አላሁ አክበር በሉ ይሄ ከኻድም ይሻላችኋል አሏቸው። የአላህን እገዛም ያገኙበትን መንገድ አመላከቷቸው። ፋጢማ ረዲየላሁ ዐንሃ ነቢ ጋር ሄዳ ቁዋ ስጡኝ እስቲ አጠንክሩኝ እስቲ አላለቻቸው። የሚቻለውን ነገር ጠየቀቻቸው። ባሪያ እንዲሰጧት ጂሃድ ሲደረግ ተማርከው የሚመጡ ባሪያዎች ይኖራሉና ጠየቀቻቸው። የሚሻለውን መከሯት ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ቁርአን ላይ ለምስኪኖችና ለዘመዶች ሐቃቸውን ስጣቸው ብሎ መክሯቸው መጨረሻ ላይ ምን አለ? ወኢማ ቱዕሪضነ ዐንሁም ኢብቲጋአ ረሕመቲን ሚን ረቢከ ተርጁሃ ፈቁል ለሁም ቀውለን መይሱራ በጊዜው መስጠት የምትችልበት አቅም ከሌለህና ከአላህ ረሕመት ተስፋ የምታደርገው ነገር ካለ ይሃ ተስፋ የምታደርገው ነገር እስኪገኝ ድረስ መልካም ንግግር ተናገራቸው፣ ተስፋ ስጣቸው ብሎ እነ አንዳንዴ የሚሰጡትን ነገር ላያገኙ ይችላሉ። ታገኝ ሰጣሃለሁ ብለው እንዲመልሱ ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ አዟቸዋል። እዘን በህይወት ያሉ ነብዩ ሰለላሁ ዐለይሂ ወሰለም መስጠት የማይችሉበት አጋጣሚ ነበር። ሰሐቦችም በህይወት ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሉን ነገር አይጠይቋቸውም ነበር። ነብዩ ሰለላሁ ዐለይሂ ወሰለም የሚችሉትን ነገር ይጠይቋቸው ነበር። የሚችሉትንም አንዳንዴ ይጠይቋቸው የለም አልችልም ብሎ ነበር ነብዩ ሰለላሁ ዐለይሂ ወሰለም። እዘን ነብዩን ወልዮችን አላህ እንጂ ማንም የማይችለውን ነገር መጠየቅ ይህ በአላህ ማሻረክ ከመሆኑም በተጨማሪ የሚጠየቀውን አካልም አዳ ማድረግ። ነብዩን ጠብቁኝ፣ እርዱኝ፣ እጄን ያዙኝ፣ ድረሱልኝ ብሎ ማለት ነቢን አዳ ማድረግ ድንበርም ማለፍ ነው። ነቢን አዳ ማድረግ ደግሞ ሐራም ሌሎችን አዳ ከማድረግ ይልቅ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም የሌላቸውን ነገር የሌሉበትን ነገር እሳቸው ላይ መለጠፍ ነው የሚሆን፣ በእሳቸው ማሾፍም ጭምር ነው የሚሆን። አንድን ግለሰብ የሌለውን ነገር አለህ ብለን ከፍ ከፍ ስናደርገው ያሾፍንበት እንደሆነ ይሰማው። ነቢያችን ሰለላሁ ዐለይሂ ወሰለም አተድሪ መላህ ብላ አላህን ወደ አንተ ሽምግልና እንልካለን፣ አንተን ደግሞ ወደ አላህ ሽምግልና እንልካለን ሲሏቸው ፊታቸው ተለዋውጧል። አላህ ተባረከ ወተዓላ ማን እንደሆነ አታውቅም እንዴ ብለዋል። ወይሐክ ብለዋል። ወሀከዛ አጠገባችን ቢኖሩ አሕባሾች የሚናገሩት አይነት ንግግር ሰምተው ነቢያችን ሰለላሁ ዐለይሂ ወሰለም በጭራሽ ዝም አይሉ። ለዚህ አይነቱ ሰው ያሉትን ንግግር ለአሕባሾች መልስ ይሰጧቸዋል። ምክንያቱም ያ ረሱላህ ጠብቀኝ ማለት ይቻላል፣ ያ ረሱላህ ከጭንቅ አውጣኝ ማለት ይቻላል፣ ያ ረሱላህ ድረስልኝ ማለት ይቻላል። ዛሬ እየዳሰስነው ባለው አስተያየታቸው መሰረት ደግሞ ያ ረሱላህ ልጅ ስጠኝ ማለት ይቻላል። በተለምዶ ከአላህ ነው ልጅ ስጠኝ የሚባለው። በተለምዶ ከአላህ እንጂ የማይጠየቀውን ነገር ከሰው መጠየቅ ሽርክ አይባልም ብሏል አብዱላህ አልሐረሪ። ያ ረሱላህ ልጅ ስጠኝ ማለትም ይቻላል። ወሀከዛ ለጃሂሎች የኢማን ድክመት ላለባቸው ሰዎች እስልምናን ምንነቱን ላልተረዱ ሰዎች የኩፍር የሽርክ በር የከፈቱ ነው ያሉት።
ነቢዩን አለይሂ ሰላቱ ወሰላም አይደለም የማይችሉትን ነገር መጠየቅ፣ አንዳንዴ የሚችሉትንም ነገር መጠየቅ ተገቢ እንዳልሆነ፣ ጥያቄ ማብዛት አስፈላጊ እንዳልሆነ ሱሐቦች መመሪያ ተሰጥቷቸዋል። አነስ ብኑ ማሊክ ረዲየላሁ ዐንሁ ቡኻሪ ላይ ባለው ሐዲስ መሰረት እንደተናገሩት ኑሂና አን ነስአለ ረሱለላህ ነቢዩ አለይሂ ሰላቱ ወሰላም ደጋግመን ከመጠየቅ ተከልክለን ነበረ። በተለይ ከእሳቸው ጋር የሚኖሩ ቅርብ የሆኑ ሰዎች በመሆኑም ከገጠር አካባቢ ሰዎች ሲመጡ ደስ ይለን ነበር። አስተዋይ የሆነ ሰው ከገጠር አካባቢ መጥቶ እሱ እየጠየቀ እኛ መስማት እንወድ ነበር። ወሀከዛ ነቢዮችን ከአሁን ቀደም የነበሩ መልእክተኞችን ተአምር አምጣ እያሉ የሚጠይቁ ሰዎችንም አላህ አውግዟል። አም ቱሪዱን አን ተስአሉ ረሱለኩም ከማ ሱኢለ ሙሳ ሚን ቀብል፣ ከአሁን ቀደም ሙሳን ህዝቦቹ ተአምር አምጣ ብለው እንደጠየቁት እናንተም መጠየቅ ትፈልጋላችሁ እንዴ ብሎ የነቢዩን እመት አላህ ተባረከ ወተዓላ ወቅሷል። እንደዚሁ ደግሞ ለነቢዩ አህለል ኪታቦች ከሰማይ ልዩ የሆነ መጽሐፍን እንድታመጣላቸው ይጠይቁሃል። ሙሳን ደግሞ ከዚህ የበለጠ ነገር ጠይቀውታል። እስቲ አላህን አሳየን ብለውታል። ስለዚህ ተጽናና፣ አይዞህ፣ አብሽር እያላቸው ነው ረሱል ሰለላሁ ዐለይሂ ወሰለም። ሁሉን ነገር ከነቢዩ መጠየቅ የሚቻል ቢሆን፣ እስቲጋታ ማድረግ፣ ድረስልኝ ጠብቀኝ ማለት ቢቻል ቢሆን፣ ድረስልኝ ጠብቀኝ ማለት የሚቻል ቢሆን አንዳንድ ነገሮችን ከመጠየቅ ታቀቡ ባልተባሉ ነበር ሰሐቦች ሪድዋኑላሂ ዐለይሂም። እንደዚሁ ደግሞ አላህን ሁሉን ነገር መጠየቅ እንደሚቻለው ነቢዩንም ሁሉንም ነገር መጠየቅ ይቻል ነበር። ወልዮችንም ሁሉንም ነገር መጠየቅ ይቻል ነበር። አላህን ርዝቅ ስጠኝ ማለት እንደሚቻለው፣ ዓፊያ ስጠኝ ማለት እንደሚቻለው፣ ሂዳያ ስጠኝ ማለት እንደሚቻለው ሌሎችንም ያለ ገደብ መጠየቅ ይቻል ነበር። ነገር ግን ለሁሉም ነገር አደብ አለው፣ ልክ አለው። የሰው ልጆችን በህይወት ካሉና አጠገባችን ካሉ የሚችሉት ነገር ከሆነ እንጠይቃቸዋለን። ሩቅ ከሆኑ ከሞቱ አሊያ ደግሞ አጠገባችንም ሆነው የማይችሉት ነገር ከሆነ በጭራሽ አንጠይቅም። የማይችሉትን ነገር የጠየቀን እንደሆነ ልዩ አቅም አላቸው፣ ልዩ ኃይል አላቸው ብለናል። ለነሱ ለአላህ እንጂ የማይገባን ቦታ ሰጥተናል። ነው ቀደም ሲል እንደተጠቀሰው ነቢዩን ወልዮችን መለመንና መጠየቅ እነሱንም ጭምር አዳ ማድረግ ነው። በተለይ ነቢዩን አዳ ማድረግ ኩፍር ነው። ከነቢዩ ውጭ ያለን አካል አዳ ማድረግ ወንጀል ነው፣ ሐራም ነው። ነቢይን አዳ ማድረግ ግን ኩፍር። ነቢይ ያላስተማሩትን ያላሉትን ነገር እሳቸው ዲን ላይ አምጥቶ መለጠፍና አልፎ ሁሉ ለእሳቸው የአላህን ቦታ ሰጥቶ ይጠብቃሉ፣ ይደርሳሉ፣ እጄን ይዙኛል ከመከራ ያወጡኛል ብሎ ማለት ነቢዩን አዳ ማድረግ ነው። ይህ ደግሞ ኩፍር ነው። ኢነ ለዚነ ዩእዙነ አላህ ወረሱለሁ ለዐነሁም አላሁ ፊዱንያ ወልአኺራ ወአዐደ ለሁም ዐዛበን ሙሂና። እነዚያ አላህና መልእክተኛውን አዳ የሚያደርጉ አላህ በአዱንያም በአኺራ ረግሟቸዋል፣ በውርደት የተሞላ ቅጣትም አዘጋጅቶላቸዋል ብሏል። ወሀከዛ ደሊል ብለው ያቀረቡት ነገር ደሊል የሚሆን አይደለም። ሲጀምርም የሰው ልጆች አላህ እንጂ ማንም የማይችለውን ነገር የሰው ልጆችን መጠየቅ አይቻልም። ምንም ይሁን ምን፣ የዲንም ጉዳይ ይሁን የአዱንያም ጉዳይ ይሁን የሚችሉትን ነገር ብቻ ነው መጠየቅ የሚቻለው። አማ ረቢዓ ረዲየላሁ ዐንሁ ጀነት ላይ የእርሶ ጓደኛ መሆን ፈልጋለሁ ያላቸው ግለሰብ ይሄን ምኞቱን ለማሳካት የሚረዳውን ነገር ነብይ ነግረውታል። አብሽር ታዲያ ምን ችግር አለ እኔ ያስገባህ የለ እንዲህ አላሉት። በል ይሄን ዓላማውን ለማሳካት የሚረዳውን ነገር ሸፋዓ ሊሆን የሚችለውን ነገር አመላክተውታል። በአላህ ትክክለኛውን ኢማን እንዲያምን መልካም ስራ እንዲሰራ ነግረውታል። አዕኒ ዐላ ነፍሲከ ቢከትረት ስጁድ ብለውታል። ይህንን የሚያጠናክር ሌላ የአቡ ሁረይራ ሐዲስ አለ። ረሱል ዐለይሂ ሰላቱ ወሰላም የእርሶን ሸፋዓ በማግኘት እድለኛ የሚሆነው ማን ነው ብሎ ሲጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጥያቄ ካንተ ቀድሞ ማንም እንደማይጠይቀኝ ስገምት ነበር አሉት። ለእውቀት ካለው ጉጉት አንፃር አስከትለውም መልስ ሰጡት። መን ቃለ ላ ኢላሃ ኢለላሁ ኻሊሰን ሚን ቀልቢሂ የኔን ሸፋዓ በማግኘት በአንደኛ ደረጃ እድለኛ የሚሆነው ከልቡ ጥርት አድርጎ ላ ኢላሃ ኢለላህ ያለ ሰው ነው አሉት። ወሀከዛ እዚህ ቦታ ጀነት ላይ የእርሱ ጓደኛ መሆን ፈልጋለሁ ያላቸውንም ሰው አዕኒ ዐላ ነፍሲከ ቢከትረት ስጁድ አሉ። ስጁድ በማብዛት ነፍስያህን በማስተካከል አገዘኝ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ነፍስያው የምትስተካከለው ስጁድ በማብዛት ስጁድ ለአላህ ከምንተናነስባቸውና ወደ አላህ ከምንቃረብባቸው ዒባዳዎች ሁሉ ዋናው የሚባል የዒባዳ አይነት ነው። ምክንያቱም የተከበረውን ግንባራችንን ለተከበረው ለአላህ ብቻ ብለን መሬት ላይ አፈር ላይ ምናልባትም ሰዎች በእግራቸው በካልሲያቸው በጫማቸው የሚረግጡት ቦታ ላይ መድፋት ማለት ነው። የሰው ልጅ የተከበረ አካሉ ግንባሩ ነው፣ ፊቱ።
ይሄ የተከበረ የሰውነት አካሉን ለተከበረው አላህ እንጂ ለማንም መሬት ላይ አይደፋም። ያው መሬት የተለያየ ቆሻሻ ሊኖረው ሊጠየፈው ይችላል። ከመሆኑም ጋር የሶላት ወቅት ከመጣ እሱ በሚፈልገው መልኩ ንጹህ ቦታ ላይ መስገድ ካልቻለ መሬቱ ሽታውን ቢኖረው ይሰግዳል። ይህ የመጨረሻ ለኃያሉ ለአላህ ራስን ዝቅ ማድረግ ካሉ ዒባዳዎች ሁሉ መርጠው ስጁድ በማብዛት ነፍስያህን በመግራት አግዘኝ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እዚህም ላይ አህባሾች ጉድጓድ ቆፍረው ነገር ፈልፍለው እስቲዓና ይቻላል ከአላህ ውጪ ባለ አካል ያሉ ይህን ደሊል ለማድረግ ይሞክራሉ። ፈአዕኒ ዐላ ነፍስክ ብለዋል። በነፍስያህ ላይ አግዘኝ ብለውታል ነብይ። በሚቻል ነገር እኮ ነው አግዘኝ ያሉት። እስቲዓና ለሁለት ይከፈላል። የሚቻል እስቲዓና አለ። ፈረስ ላይ የሚሄድ ሰው አለንጋው ቢወርቅበት ካጠገቡ ያለን ሰው አንስተህ ስጠኝ ማለት ይቻላል። በላጩ ራሱ ወርዶ መውሰዱ ከመሆኑ ጋር ማለት ነው። ዕቃ መሸከም ያቃተው ሰው ካጠገቡ የሚያልፈን ሰው አቅም ያለውን ሰው አንስተህ አሸክመኝ አግዘኝ ቢለው ይቻላል፣ ችግር የለው። ላኪን መንገድ የተጓዘ ሳለ አለንጋው ቢወርቅበት ያ ረሱላህ አለንጋዬን አንስታችሁ ስጡኝ አይቻልም። ረሱል ሰለላሁ ዐለይሂ ወሰለም በህይወት ኖሮ አጠገቡ እስከሌሉ ድረስ አደብም ደግሞ አይደለም ረሱልን አለንጋዬን ስጡኝ አይባልም ቢኖሩ እንኳ። ወይም ደግሞ ዕቃ ማንሳት ያቃተው ሰው ያ ረሱላህ አግዙኝ፣ ያ ሰይደና ሁሰይን አግዙኝ አንሱልኝ ብሎ ቢጠይቅ አጠገቡ የሌለን የሞተን ሰው ጠይቋልና የተከለከለ እስቲዓና እገዛ ይባላል። እነሱ ሁለቱን እንደ አንድ ነው ጨፍልቀው የሚያዩት። የሚቻለውን እስቲዓና የጠቀሱባቸው ደሊሎችን ለማይቻለው እስቲዓና አይነት ደሊል ያደርጉታል። ወልዮችን፣ ነብዮችን፣ ሷሊሖችን አግዙኝ ማለት ይቻላል። ደሊሉ ምንድነው? ፈአዕኒ ዐላ ነፍሲክ ብለዋል ነብዩላ። አዕኒ ዐላ ነፍሲከ ነፍስህን መግራትና ማስተካከል ላይ አግዘኝ። በምን? ቢከትረት ስጁድ በማብዛት አሉ። የሚችለው ነገር ነው እሱ። ሱሐቢዩ ስጁድ ማብዛት ይችላል፣ ወደ አላህ መቃረብ ይችላል። አንተ የምችለውን ኸይር ስራ በመስራት አግዘኝ፣ እኔ ደግሞ አላህ ተባረከ ወተዓላ ምኞትን እንዲያሳካ አላህን ለምነዋለሁ፣ ጠይቀዋለሁ። ሁለቱንም አንድ ላይ አጣመሩ ነብዩ ሰለላሁ ዐለይሂ ወሰለም። የእሳቸውን ሸፋዓና ስጁድ ማብዛቱ በእሳቸው አቅምና ፍላጎት የሚገባ ቢሆን ስጁድ አብዛ ለምን ይሉታል? ነፍስያህን በመግራት አግዘኝ ለምን ይሉታል? አላጡል ትገባለህ ችግር የለውም ይሉት ነበር። ይሄን አላደረጉም። እስቲዓና የሚቻል አለ። የሰው ልጆች በሚችሉት ነገር አጠገባችን ያሉ ወይም ሩቅም ሆነው ከሩቅ ሆኖ መርዳት በሚችሉት ነገር። ሌላ ሀገር ያለን ሰው ገንዘብ ላክልኝ ተቸግሬያለሁ ይቻላል። ላኪን ሞቶ የተቀበረን ሰው ገንዘብ ላክልኝ ተቸግሬያለሁ አይባልም። ስጁድ ለማን? ለአላህ እንጂ ለማንም የማይገባ በአካል ከሚደረጉ ዒባዳዎች ሁሉ ዋና የሚባል ቁንጮ የሚባል የዒባዳ አይነት ከመሆኑም ጋር በጣም የሚያሳዝነው አህባሾች ከአላህ ውጪ ላለ አካል መስገድ ሽርክ አይደለም ወንጀል ነው እንጂ ብለው ያምናሉ። አላህ ይመስገን። ከአላህ ውጪ ላለ አካል ስጁድ ማድረግ ሽርክ አይደለም፣ ኩፍር አይደለም። ነዑዙ ቢላሂ ሚነ ضላል ወልኢضላል። ስንትና ስንት ቁርአናዎች ላይ ስጁድ አድርጉ ለአላህ ብቻ ስገዱ ተብሎ እየታዘዘ ለአላህ ብቻ እየተባለ ለጌታ ብቻ ስገድ እነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን በል እየተባለ ከአላህ ውጪ ላለ አካል ስጁድ ማድረግ የሚቻል ቢሆን ሚስት ለባሏ ስጁድ እንድታደርግ አዝ ነበር ከማለታቸው ጋር ስጁድ ከአላህ ውጪ ላለ አካል ስጁድ ማድረግ ሽርክ አይደለም ወንጀል ነው እንጂ ብለው ያምናሉ። ግለሰቦችን ትተን ቁርአንና ሐዲስን ልንከተል ይገባናል። ግለሰቦችን የተከተለን እንደሆነ ደጋግ ቀደምቶችን ልንከተል ይገባናል። ማን ነው ከደጋግ ቀደምቶች መሃል ከአላህ ውጪ ላለ አካል ስጁድ ማድረግ ሽርክ አይደለም ያለው? ማን ነው ከደጋግ ቀደምቶች ውስጥ ከሱሐቦች ከታቢዒዎች ውስጥ ከአራቱ የዲን መሪዎች ውስጥ በተለምዶ አላህ እንጂ የማይጠይቀውን ነገር ሰዎችን ቢጠይቁ ምንም ችግር የለውም ያለው ማን ነው? ማንም አላለም። የዛ ሰላም የሚፈልግ ሁሉ ቁርአንን አንገቱን ደፍቶ ሊያጠና ሐዲስ ሊማር የደጋግ ቀደምቶችን ክታብ ሊማር የደጋግ ቀደምቶችን መንገድ ሊከተል አዳዲስ መጤ የሆኑ ነገሮችን በሙሉ ማንም ያምጣቸው ማን ሊርቅና ሊጠነቀቅ ይገባል። ቁርአን ላይ በተለያዩ አንቀጾች አላህ እንጂ የሰው ልጆች የማይችሉትን ነገር ከሰዎች ከመጠየቅ አላህ አስጠንቅቆናል። ከአላህ ውጪ ያለን አካል እገዛ የጠየቀ በማይችለው ነገር፣ እንደዚሁ ደግሞ ከአላህ ውጪ በየትኛውም አካል የተመካ ሰው መመካት በሌለበት አካል እንደተመካ፣ እንደዚሁ በከንቱ የለፋ የኖረ እንደሆነ አላህ ነግሮን። እነዚያ ከአላህ ውጪ ያለን አካል የሚያመልኩ ሰዎች እየተቢዑነ ኢላ ظን ግምትና ጥርጣሬን እንጂ የሚከተሉት ምንም ያገኙት ነገር የለም፣ የሚሉት ነገርም ተጨባጭ አይደለም ብሏል። እንደዚሁ ደግሞ ወለዚነ ተድዑነ ሚን ዱኒሂ ላ የስተጢዑነ ነስረኩም እነዚያ ከአላህ ውጪ የምታመልኳቸው ነገሮችና የምትለምኗቸው ነገሮች ሊረዷችሁ አይችሉም፣
በል ራሳቸውንም አይረዱም ብሏል። እንደዚሁ በሌላኛው አያ እነዚያ ከአላህ ውጭ የምታመልኳቸው ነገሮች አላህ እኔን ሊጎዳኝ ቢፈልግ ጉዳቱን መከላከል ይችላሉ እንዴ? አላህ ሊያዝንልኝ ቢፈልግስ እዝነቱን ማስቀረት ይችላሉ እንዴ? እኔ አላህ ይበቃኛል፣ መመካት የፈለገ ሁሉ በአላህ ይመካ ብሎና አላህ ሱረቱ ዙመር ላይ። ወሀከዛ እጅግ በጣም አጂብ በሆነ የሱረቱ ፋጢር አያ ላይ እነዚያ ከአላህ ውጭ የምትጠሯቸው የምትለምኗቸው ነገሮች ቅንጣትን የምታክል ነገር የላቸውም። ምድርም ላይ ይሁን ሰማይ ላይ በትለምኗቸው አይሰሙም። ቢሰሙ እንኳ መልስ አይሰጡም። የቂያማ ቀንም እናንተን ይከዷችኋል፣ አናቃችሁም ይሏቸዋል። እንደ አላህ እውነቱን የሚነግርህ ማንም የለም። እንደዚሁ ሱረቱ ስራ ላይ ቁል ኡድዑ አለዚነ ዘዐምቱም ሚን ዱኒ ከአላህ ውጭ ይጠቅማሉ ይረዳሉ የምትሏቸውን እስቲ ጥሯቸው። ፈላ የምሊኩነ ከሽፈ ዱር አደጋን ማስወገድ አይችሉም። ወላ ተሕዊላ ዞር ማድረግም አይችሉም። መከላከልም አይችሉም። የመጣ እንደሆነም ማስወገድ አይችሉም አደጋው። ሐቂቃው መለመን ያለበት መመለክ ያለበት መጠራት ያለበት አላህ ብቻ ነው። መለመኑና መጠየቁ ማያስወቅሰው አላህ ብቻ ነው። ከአላህ ውጭ ያለን አካል መለመንና መጠየቅ በማይችለው ነገር ከሆነ ያስወቅሳል፣ እሳት እንዲገቡ ያደርጋል። የሰው ልጅ በሚችለውም ነገር ቢሆን አብዝቶ መጠየቅ ተገቢ አይደለም፣ አላህ እንዲረሱ ያደርጋል። እነዚያ ከአላህ ውጭ ያሉ አካል የሆኑ ከአላህ ውጭ የምትለምኗቸው የምትገዟቸው ነገሮች ላ የስተጂቡነ ለሁም ብሸይ እድሜ ልካቸውን ሲጮሁ ሲለምኑ ቢቆዩ ምንም አይነት ምላሽ አይሰጧቸውም። ልክ ውሃ የጠማው ሰው ውሃ ጋር ሄዶ እጁን በመዘርጋት ብቻ ውሃ እንደማይጠጣ ሁሉ ውሃው ጋር ሄዶ ብቻ ውሃውን ስላየው እጁን ወደ ውሃው ስለዘረጋ ውሃው በራሱ ጊዜ ተነስቶ መጥቶ አፍ ውስጥ አይገባም። ከአላህ ውጭ ያለን አካል የሚጠሩ ሰዎችም ምሳሌያቸው ይሄ ነው። ዝም ብለው ይጮሃሉ፣ ይለመናሉ፣ የሚያገኙት መልስ የለም። ወማ ዱዓኡል ካፊሪነ ኢላ ፊ ضላል ለጥሪያቸው መልስ አያገኙም ብቻ አይደለም ነገሩ ድርጊታቸው ሁሉ ጥመት ነው ይለናል አላህ ተባረከ ወተዓላ። ወሀከዛ የሽርክን መረብ ምትበጣጠስና መሰረቱን የምትንድ በሆነችዋ የሱረቱ ሰብእ 23 እና 22ኛው አንቀጽ ላይም ይሄን ሐቂቃ አላህ በግልጽ አስቀምጦታል። ቁርአኑ የወረደው ለሙሽሪኮች ቢሆንም የሙሽሪኮችን ሥራ የሚሰሩ ሰዎችን በሙሉ ይመለከታል። አህባሾች ወደ ሽርክ ህዝብን እየጠሩ ነው። ሙሽሪኮች ያደረጉትን ነገር ቀስ በቀስ ሙስሊሞች እንዲያደርጉም ሰበብ የሆኑ በር የከፈቱ ያለው ለውጥ የስም ብቻ የሆነ ሙሽሪኮች ካፍሮች ኢየሱስን ጠብቀኝ ይላሉ፣ ድረስልኝ ይላሉ። ሙስሊሞች ነቢይን ድረስልኝ ጠብቀኝ ቢሉ ችግር የለም ይላል። ማርያምን ጠብቀኝ ድረስልኝ የሚሉ አሉ። የነቢዩን ልጅ ፋጢማ ዛህራን ጠብቀኝ ድረስልኝ የሚሉ ሰዎች አሉ። ለውጡ ምንድነው? በምላስ ብቻ ላ ኢላሃ ኢለላህ ማለቱ ከሆነ ዋጋ የለውም። ላ ኢላሃ ኢለላህ ከስራ ጋር ነው ትርጉም ያለው። በቀን ሺህ ጊዜ ላ ኢላሃ ኢለላህ ሲል ቢውል ከአላህ ውጭ ላለ አካል ስጁድ የሚያደርግ ከሆነ ከአላህ ውጭ ያለን አካል ጠብቀኝ የሚል ከሆነ ከአላህ ውጭ ያለን አካል በማይችለው ነገር አግዘኝ ድረስልኝ የሚል ከሆነ ላ ኢላሃ ኢለላህ ምንም ሊጠቅም አይችልም። ወሀከዛ በሙሽሪኮች በካፍሮች የወረደው የቁርአን አያ ሙስሊም ነኝ የሚለውንም ሰው ይመለከታል። ሙሽሪኮች የሰሩትን ስራ ከሰሩ ሙስሊም ነኝ የሚለውንም ሰው ይመለከታል። ካፍሮች የሚሰሩትን ሙሽሪኮች የሚሰሩትን ስራ ከሰራ ነው። ሱረቱ ሰብእ ላይ አላህ ምን ይላል? ቁል ኡድዑ አለዚነ ዘዐምቱም ሚን ዱኒላህ ከአላህ ውጪ ይጠቅማሉ ይረዳሉ ምትሏቸው አማልክቶቻችሁን እስቲ ጥሯቸው፣ ለምኗቸው፣ ጠይቋቸው። ላ የምሊኩነ ሚስቃለ ዘራ ቅንጣትን የምታክል ነገር መቆጣጠር አይችሉም፣ በእጃቸው የለም። ፊሰማዋት ሰማይ ውስጥም ይሁን ምድር ላይም ይሁን ወማ ለሁም ፊሂማ ሚን ሽርክ ሙሉ በሙሉ እንኳ የራሳቸው የሚያደርጉት የኔ ነው የሚሉት ቅንጣትን የሚያክል ነገር እንኳ ባይኖራቸው አጋርነትም የላቸውም። ቅንጣትን የምታክል ነገር የማድረግ የመከልከል የማዝገኘት አቅም የላቸው። ቅንጣት የምታክለዋ ነገር ላይም ሸሪካ አይደሉም፣ አጋር አይደሉም ለአላህ። እንደዚሁ ደግሞ ወማ ለሁ ሚንሁም ሚን ظሂር እናንተ አማልክት ከምትሏቸው ውስጥ ለአላህ አጋዥና ረዳት የሆነ ማንም የለም። የቀረው ምንድነው? ሸፋዓ ነው። ምናልባት ከአላህ ሊያስታርቁ ይችላሉ፣ አላህ ዘንድ ቅርብ ናቸው፣ ይጠቅማሉ ልትል ትችላለህ። ወላ ተንፈዑ ሸፋዓቱ ዐንደሁ ኢላ ሊመን አዚነ ለህ መልጃና ሸፋዓ ደግሞ አላህ ዘንድ አላህ ለፈቀደለት ሰው እንጂ ዋጋ የለውም፣ ቦታ የለውም። አልኢማም ኢብኑል ቀይም ረሒመሁላህ ተዓላ ይሄን የቁርአን አያ ሲያብራሩ ይላሉ የሰው ልጆች አንድን ነገር የሚያመልኩት የሚያምኑበት ከሱ ጥቅም አገኛለሁ ብለው ነው። ጥቅም ደግሞ የሚገኘው እዚህ አያ ላይ በተጠቀሱ በአራት መንገዶች ከአንዱ ነው። አንደኛው
ከሱ እናገኘዋለን ያልነውን ነገር ከሱ እናገኛለን ብለን የምናመልከው አካል ከሱ የምንፈልገው ነገር በእጁ ካለ ነው። በእጁ ከሌለ ሌላ ሰው እጅ ላይ ኖሮ ምን ለምነው ምን ጠይቀው አካል ከዛ ግለሰብ ጋር ሸሪካ ከሆነ የጋራቸው ከሆነ ይህ ካልሆነ ደግሞ የሱ አጋርና ረዳቱ አጋዡ ከሆነ ሙሉ በሙሉ የግሉን ካልሆነ የጋራቸውን ካልሆነ አጋዥና ተባባሪውም ካልሆነ የሚቀረው እሱ ጋር ቅርብ ሆኖ ማማለድና ይሄን አገልግሎት የሚፈልጉ ሰዎችን ያመጡ ከሱ ጋር ማገናኘት። ይሄም የለ ማለት ወላ ተንፈዑ ሸፋዓ ምልጃ የሚባል ነገር አይጠቅምም አላህ ዘንድ ኢላ ሊመን አዲነሁ አላህ ለፈቀደለት ሰው እንጂ። አላህ ሸፋዓ አድርጉ ብሎ የሚፈቅደው ለነቢዮችና ለወልዮች፣ ለሷሊሖች፣ ለመላኢኮች። እነሱ ሸፋዓን በሚጠይቁበት ጊዜ ደግሞ የሚጠይቁት ተውሂድ ላይ ሱና ላይ ለሞተ ሰው። ከአላህ ውጭ ያሉ አካሎች ምንም የሚችሉት ነገር የለም ምድር ላይ አቅም የላቸው። የአላህ መጋር አይደሉም፣ የአላህ ሸሪካም አይደሉም፣ አጋሩም አይደሉም። የቂያም ከሚያስታርጉትና ሸፋዓ የሚሆኑትም አላህ ለወደደው ሰው፣ ስራውን ለወደደለት ሰው። ሽርክና ሙሽርክን አላህ አይወድም። አይደል? ዓላማችንን አካሄዳችንን ልናቅ ነፍሳችንን ልንጠብቃት ይገባል። እነዚህ ያነበብናቸው የጠቀስናቸው ቁርአን አያዎች የወረዱት በሙሽሪኮች ቢሆንም አህባሾች የተጣሩ ያለው በዚህ ጊዜ ወደ ሽርክ ነው። ሙስሊም ይበሉ ኢማን ይበሉ እንጂ በንግግራቸው ስራቸው የሽርክ ስራ ነው። አብዛኞቹ ብዙ አላዋቂዎች አሉ የአህባሽን እምነት ተለቅ ብለው ማያውቁ። አንዳንድ የሶፊያ እምነትን በባህር ስላጸደቁላቸው ተራ ሶፊያ መስሏቸዋል። ይህን ስንል ተሰውፍ ችግር የለውም ጥሩ ነው ማለታችን አይደለም። ተሰውፍ ውስጥም ተመሳሳይ ብዙ የኩፍርና የሽርክ ቃላቶች አሉ። ላኪን የአህባሾች የከፋ ነው። የአህባሽ እምነት በመሰረቱ ወደ ሽርክ መጣራትን አንግቦ የተነሳ እምነት ነው የሚመስለው ነው። በእያንዳንዱ ነጥብ ላይ አቋማቸውን እያየን ነው። ለሆኖም ጥንቃቄ ልናደርግ ለነፍስያችን ልንጨነቅ ይገባል። የምግብ የመጠጥ የልብስ ነገር ከሚያስጨንቀን በላይ የኢማናችን ነገር ሊያሰጋን ሊያሳስበን ይገባል። ከማን ነው የምንማረው? ማን ነው የምንከተለው? ለማደርገው ለምለው ነገር ደሊሌ ምንድነው ልንል ይገባል። ደሊል ቁርአንና ሐዲስ፣ የሰሐቦች የታቢዒዎች ንግግርና ኢጅማዕ። ጭራሽ ሰሐቦች ማያውቁትን ነገር እየፈጠሩ እየተናገሩ ሰሐቦች ዒባዳ መሆኑን የተስማሙበትን ነገር ከዒባዳ እያወጡት። ነዑዙ ቢላሂ ሚን ጀለዲል ፋጅር ወደላለቲ ዐለል ባጢል ወተሐሙሊ አውዛሪ መን የዲል ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ዛሬ ትምህርታችን በዚህ ያበቃል። ነስአሉላህ አን ዩዐልሊመና ማ የንፈዐና ወአን የንፈዐና ቢማ ዐለመና ኢነሁ ዐላ ኩሊ ሸይኢን ቀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።